ወይም ገርድ ገብተው እንደገና ወደ ውጭ መበተን አለበት እዛው ወደ ውጭ ነው የምትለቀው ከይቆረጥ አሁን እኮ ተበተናል ሁሉም ሜዳ እኮ ነው ለምን ወንዶቹ ናፍያቸውና ለምንድን ነው አንተን ወደዚህ ሲመጣላቸው አሃ ሰፋላቸው በቃ ቀድመን እነሱ ነበር የሚሰራግልን ዝሮ ይሄ ወደዛ ሲሄድ እንደገና እነሱ ቤታቸው አንድ ላይ እናስገባለን ከዛም በኋላ ይሄኛው ቦታው ሲመለስ እነሱ ደግሞ ቦታቸው ይገባሉ በፓዊ ዶሮ ብዜት ማዕከል ያው የዶሮ ማንቁርት ለመብላትም ሆነ ለመብላት ስለሚያስቸግራቸው እና እንዲሁም ዶሮዎች ጋር የመነካከስ ፕሮባቢሊቲያቸው ከፍተኛ ስለሆነ ያንን ለመቀነስ ለመብላት እንዲያስችላቸው ነው እንዳይነካከሱ ለማድረግ የሚያስችል ነው እንግዲህ አቆራረጡ ዘመናዊ ነው ያው ብርግግ ይላሉ እንግዲህ ማንቁርታቸው ስለተቆረጠ አሁን እነዚህ ሴቶች ናቸው ወንዶች ደግሞ አሁን ተራቸው ሊደርስ ነው ግቡ ቀጥ ብላችሁ ግቡ እኔና እየሆናችሁ ምን እናስገባችሁ አንድ ላይ ለምን ሰዳ እሺ ሄጂ አንድ ላይ ግቢ አንቺ ማኖልዘሽ ወዳና ወደ ፊት ከምን ነው ሚኒማይዝ እናርጋቸው እንቀንሳቸው ሚኒማይዝ እናርግ እነዚህ እነዚህ እናስገባቸው እዚሁ በሩ ላይ ያሉ በእናታችሁ ግቡልን አረ እነዚህ ተመለሱ በል እዚህ ያሉትን ና ይኸውልህ በል ቦታ መጀመሪያ አስተካክሉ ከዛ በኋላ እንደዛ አድርጊና መኖ ምናምን ውሃው ይዘጋጃል ከዛ እንለቃለን አዎ ወንዶችና ወንዱ ማለት የሚታለለው ወንድ በቃ ተመስገን ፈጥነናል በጣም በእናትህ
ወንዶች ናቸው። የሆላንድ ዝርያ ናቸው። ኤፍ1 ይህ የፓዊ ዶሮ ብዜት ማዕከል ነው። ዛሁን ቁጭ በል። እንዴት ነው ወንዶች ዶሮች ከሴቶች በጣም ይለያሉ? በምን ምክንያት ነው? በዝርያ ነው? በከለር ነው? እንዴት ነው? አመጋገብም ዝርያቸው ብዛት አንድ አይነት ናቸው። አመጋገብ ወንዶቹ በጣም ላቁ ናቸው። ቢያንስ ከ3 ኪሎ በላይ ይመዝናሉ ብለን ነው የምንገምተው ወንዶቹ ማለት ነው። አሁን ምን ያህል ወር ሆኗቸዋል? አሁን 3 ወር ከምናምን ናቸው። በጣም ሴቶች ስናያቸው እኮ ትንሽ ናቸው። በጣም ሴቶች ያነስላሉ። አዎ ከሞላ ጎደል ወንዶች ናቸው። አሁን የማንቁርት ቆረጣ ነው የተካሄደው? አዎ ዛሬ ሌላኛው ባለሙያዎች ርብርብ ብዙ ስራ ተሰርቷል። ዛሬ ቅዳሜ ሁሉ ቀን ያው ስራ ነው ተብሎ ዛሬ 29 ነው። 29 ሰራተኛው አጠቃላይ መስዋዕትነት ከፍሏል። ደስ የሚል ስራም ሰርቷል። ጉድ ቴንክ ዩ ቨሪ ቴንክ ዩ። አራት ዶሮ 5 ዶሮ በነገራችን ላይ አምራቾች እኮ ኮሜንት ነው የሚፈልጉት ከደንበኛ። አዎ በቀረበላቸው ኮሜንት መሰረት ተሰጥቷል፣ አፕዴት ያደርጋል። Ahora